السلام عليكم ورحمة الله وبركاته የተወዳችሁና የተከበራችሁ የጡባ መልቲ ሚዲያ ፕሮዳክሽን ታዳሚያን እንደምን አላችሁ? እንኳን ለ1447ኛው የኢድ አል አድሃ በዓል በሰላም አደረሳችሁ እያለን እንግዲህ በዛሬው ዕለት ኬሚሴና አካባቢዋ ላይ የኢድ ሶላት እንደዚሁም የኢድ ድባብ ምን ይመስላል የሚለውን እናስጎበኛችኋለን። እግረ መንገዳችንን አክሱም ያሉ እህት ወንድሞቻችን በምን አይነት ሁኔታ ላይ ወይም ደግሞ እኛ ማህበረሰብ ላይ ምን አይነት ተጽዕኖ ፈጥረዋል ወይም ደግሞ የኛ ማህበረሰብ ልቡ ላይ ምን አለ የሚለውንም አብረን የምናስቃኛችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። መርሐባ እንኳን ለ1447ኛው የኢድ አል አድሃ በዓል በሰላም አደረሰ እያልኩኝ እስኪ ይህ በዓል በኬሚሴና አካባቢዋ በምን አይነት ሁኔታ እያለፈ ነው? ከሰላም አንፃር ሊሆን ይችላል፣ ከተለያዩ ድባቦች አንፃር በምን አይነት መልኩ እየተላለፈ ነው ወይም ደግሞ በምን አይነት መልኩ እያሳለፋቸው ነው? والله ይሄን ከተማ እና ይሄንን ኢድ ስናየው አልহামዱሊላህ በጣም አልহামዱሊላህ እጥፍ ድርብ አልহামዱሊላህ ማለት ያስፈልገናል። ሰላማችንን በተመለከተ አልহামዱሊላህ ሰላም ነን። ኢዱም ደግሞ ወላሂ አልহামዱሊላህ ኡመቱም ወላሂ ሙልት ባለበትና ኢዳችንን ምርጥ አድርገን የሰገርነው በጣም ሀሪፍ የሆነና ምርጥ የሆነ ወላሂ አልহামዱሊላህ የሚያስብል ኢድ ነበረ። በጣም አሪፍ ነበረ። ማሻአላህ ባረከላሁ ፊክ። እስኪ በዚህ ኢድ እንኳን አደረሳችሁ ማለት የምትፈልጋቸው ቀዳሚ ሰዎች ካሉ? والله እንግዲህ ይሄን መጀመሪያ ያው ሁላችንንም አላህ አንድ ያደረገንን ያው ኡማው ነው። ኡማው መጀመሪያ ያው ሁላችሁንም እንኳን አደረሳችሁ ለዚህ ለአረፋ በዓል ማለት ፈልጋለሁ። ሌላው እንግዲህ ያው ቤተሰቦችም ጓደኞችም በዙሪያ ያለ ሁላችሁ እንኳን አደረሳችሁ ለኢድ አል አድሃ በዓል እንኳን ለአረፋ በዓል እንኳን አደረሳችሁ ማለት ፈልጋለሁ። ማሻአላህ እንደ ኬሚሴ አካባቢ እንግዲህ በሰላም እየተጠናቀቀ ይገኛል። ከኬሚሴ ውጭ ያሉ የተለያዩ ወንድሞች እህቶች አሉ። ለምሳሌ አክሱምን ብንወስድ የተለያዩ ጭቆናዎች ውስጥ ሆነው ነው የሚያሳልፉት። ስለነሱስ ምን አይነት ፊሊንግ አለ? በውስጥ ምንድነው እየተሰማህ ያለው? በምን ትገልጸዋለህ? والله ያው ስለነሱ እና በአንዳንድ ቦታዎች ላይ ስናይ በጣም ያው ልባችንን ያቆስለናል። እንደ ሙስሊም ያው ብዙ ነገር ማድረግ እንዳለብንም ይሰማኛል። ያው በእነሱ ላይ መረባረብና እነሱ ፍትህ ማግኘት ያለባቸው ህዝቦችም ናቸው። እንደኛ እንደማንኛውም ይሄ እንደ ሁለተኛ ዜጋ መታየት ያለባቸው ህዝቦች እንደሆኑ ሆናቸው አንፃ እኛ ኢትዮጵያና ሙስሊሞች ትልቅ ታሪክ ያለና እና በዚህ ላይ መጨቆንም ሆነ ወደ ኋላ መባልና መገፋት ያለብንን በዚህ ላይ ልባችን ተሰብሯል። እውነት ለመናገር ያ ሁላችንም እንደ ሙስሊም እንደ ወንድማማችነትና እንደ እንትን በጣም ልባችን የቆሰለበትና ማንጠብቀው ከሀገራችን ማለት ሀገራችንና ታሪካችንን የማይወክል አይነት ነገር የተደረገ ነገር ነው። ፍትህ ለአክሱም ሙስሊሞች ይላልሁ። ማሻአላህ ባረከላሁ ፊክ። በድጋሚ እንኳን አደረሰ ለማለት ወዳለሁ። እንኳን አደረሳችሁ ሁላችሁንም። እሺ ማሻአላህ እንግዲህ የዛሬው የኢድ ሰላት እንደዚሁም ደግሞ የማህበረሰቡ ንቃትና ለሰላት ያለው ተነሳሽነት በጣም አይተነዋል። እኛ አካባቢ ላይ በሰላም አሳልፈናል። እንዴት ነው እኛን አካባቢ በምን ትገልጸዋለህ? እንደዚሁም ደግሞ ውጭ ላይ አክሱምን ለምሳሌ ብንወስድ የተለያዩ ጭቆናዎችን እያስተናገዱ የሚሰግዱ ወይም ደግሞ ለሰላት እንኳን ያልተፈቀደላቸው ሰዎች አሉ። እነዛ ሰዎች አንተ ልብ ላይ ምን አይነት ነገር አላቸው ወይም ደግሞ በአንተ ሀሳብ ውስጥ ምን ያህል ቦታ አላቸው የሚለውን እስኪ ሰፋ አድርገህ ብታብራራለህ። መርሐባ ማሻአላህ። ዛሬ ኢድ ሶላት ኬሚሴ ከተማ ላይ በጣም ደስ የሚል ነው። ደስ የሚል ድባብ አለው። ያው ኬሚሴ ብዙ ፐርሰንት ሙስሊሞች መቀመጫ ናት። ብዙ ፐርሰንት ሙስሊሞች የሚቀመጡባት ከተማ ናት እና ደስ የሚል የኢድ ሶላት ነበረ። ለመላው ለሙስሊሙ እንኳን ለ1447ኛው ለኢድ አል አድሃ በዓል እንኳን አደረሳችሁ ያለው በዚህ አጋጣሚ እና በዚህ በመቀጠል በወንድሞቻችን በአክሱም ሙስሊሞች ላይ እየደረሰ ያለ በደል እንደማንኛውም ሙስሊም እንደማንኛችንም የሙስሊም ማህበረሰብ ውስጣችን በጣም እያቆሰለ እያደማ ያለ ነገር ነውና እና ይሄንን አጋጣሚ ይሄንን ጭቆና ይሄን በደል የሚመለከተው አካል መንግስትም ይሁን የመጅሊሱ የኢትዮጵያ እስልምና ጉዳዮች መጅሊስ በአስቸኳይ የሆነ መፍትሄ እንዲያበጅለት በዚሁ አጋጣሚ እንጠይቃለን። አልহামዱሊላህ ዘንድሮ አልহামዱሊላህ ረብል ዓለሚን በጣም በሰላም በኩልም በሁሉም በኩል በተሳካ ሁኔታ ነው። አልহামዱሊላህ ረብል ዓለሚን ለኡማው ለሁሉም ደስ ብሎት ነው ሶላት ዒድ አልአድሃ ሰግዶ የተለያዩት። አልহামዱሊላህ ማሻአላህ ባረከላሁ ፊኩም። እንግዲህ እኛ በሰላም ሰገደን፣ በሰላም ተክቢራችንን አድርገን በጀማ ወጥተን በመቶ ሺዎች የሚቆጠሩ ሰዎችን አስተናግደን ተመልሰዋል። እንግዲህ ይህንን እድል ያላገኙ ለምሳሌ አክሱም ላይ ያሉ እህት ወንድሞቻችን አሉ። እነዛስ በምን አይነት ሁኔታ ላይ ናቸው? ወይም እናንተ ዘንድ ምን አይነት ልቡና ማለት ምን አይነት ሀሳብ አላቸው? በምን አይነት መልኩ ልባቸው ላይ በምን አይነት መልኩ ታስቀምጧቸዋላችሁ? ወላሂ በጣም ያዘን ይሄ በአንድ በኩል በእኛ እያየን በጣም ደስ ብሎናል። ያም ደግሞ በጣም እያሳዘነን ነው። እንግዲህ የእነሱ እንግዲህ አላህ ነስር ያምጣላቸው ሙስሊሞች ባሉበት ዱዓ
ያርጉላቸው። ግን እዛ ያሉት ደግሞ ሌላ እነሱን የጨኮኑት ሰዎች ይሄን ከዚህ ተመልሶ አላህን እንዲፈሩ የፈጠራቸውን ጌታ ፈርቶ እምነት ላይ ሰው ነጻነት እንዲያገኙ ያ ነው እንግዲህ አላህ Subhanahu Wa Ta'ala ሰው ማለት ሰው ነው በኒ አደም ነው ሙህተረም ነው እምነት ደግሞ አላሁ ተዓላ የሰጠን ነው ስለዚህ ሁርየነታቸውን ነጻነት የኢትዮጵያ ከድሮም ከነጃሽም ጀምሮ ነጻነት ነበረ ግን እነዚህ የድሮ የማህዩምነትን እንትን ቢተው ይሄ ማህዩምነት ነው ሰው በእምነት በቋንቋ በብሔር ይሄ ጨቆና እንትን ማድረግ የማህዩም ስራ ነው ስለዚህ የተማረ ሰው አይደለም ይሄንን የሚያረግ እንግዲህ እነዛ አላህ ይመልሳቸው በአላህ ስም እንጠይቃለን ይሄንን የሚያረጉ ዱዓ እኛ ደግሞ ዱዓም ያረግነ ነው ሌሎቹም ዱዓ እንዲያረግላቸው መፍትሄ ያላቸው ሰዎች ደግሞ ለነሱ መፍትሄ እንዲፈልጉ ይሄ ነው በመንግስት በኩልም ለነዚህ ሰዎች መፍትሄ እንዲፈለግላቸው እንጠይቃለን ማለት ነው አላህ ደግሞ ፈረጃ ቢቀርብ ዘመን ቅርብ ጊዜ ላይ አላህ ያምጣልን ብለን ከአላህ እንለምናለን ኢንሻአላህ እንግዲህ ያው እንደሚታወቀው ከሚሴ ላይ የሚሰገደው የዒድ ሶላት ከተማው ላይ ብቻ የሚቆም አይደለም በዙሪያው ካሉ አጎራባች ቀበሌዎችና ወረዳዎች ጭምር የሚመጡ ሰጋጆች አሉ እጅግ በጣም ቁጥሩ ብዙ የሆነ ሰጋጅ ነው እዚህ ያለውና ከጊዜ ወደ ጊዜ ደግሞ በጣም እየጨመረ የመጣ ቁጥር ነው ያለው ይሄንን ለማስተባበር እንግዲህ ወጣቶች የመጅሊስ አመራሮች በየደረጃው ያሉ የመንግስት የሥራ ኃላፊዎች የጸጥታ አካላት መከላከያን ጨምሮ እስከ ታችኛው የሚሊሻ እርከን ድረስ ያሉ የጸጥታ አካላት በሰላማዊና በአማረ መልኩ በዓሉ እንዲፈጸም ወይም ደግሞ እንዲከናወን ትልቅ እገዛ አድርገዋል እንዳያችሁት በቁጥር በጣም ብዙ የሆነ ሰው ነው በሰላም መጥቶ ሰግዶ በሰላም ያው ወደ ቤቱ ተመልሷል አልহামዱሊላህ ረብል ዓለሚን ይሄ ነው ያለው ሁኔታ ማሻአላህ ባረከላሁ ፊኩም እንግዲህ ዛሬኛ በሰላም አሳለፈን በደንብ ደስ ብሎን በቃ ተክቢራችን አድርገን በአንድ ላይ ተሰባስበን በመቶ ሺዎች የሚቆጠሩ ሰዎች ሰግደው ተመለሱ በተለያዩ ሀገራት ግን ለምሳሌ አክሱምን ብንወስድ በጣም ተቸግረው በጣም ተጨቆነው ለሰላት መስገጃ ቦታ አጥተው ኢቭን ቤታቸው እንኳን እንዳይሰግዱ የተከለከሉበት ሁኔታ አለ የነዛ ሰዎች ሁኔታ ወይም ደግሞ የነዛ ሰዎች አሁን ያሉበት አህዋል ከናንተ አንግል እንደው ምን አይነት ነገር ልባችሁ ላይ ያሳርፋል ያው ዒድን ስናከብር ወይም ጁምዓ ሰላትን ስንሰግድ ሁሌ የአክሱም ወንድሞቻችን እህቶቻችን ጉዳይ በልባችን ነው ያለው የመጀመሪያው ነገር አላህ ረብል ዓለሚን ይሄንን የተጣለባቸውን መጥፎ ጉዳይ እንዲያነሳላቸው ዱዓ ማድረግ ነው እንግዲህ ኢትዮጵያ የብሔር ብሔረሰቦች የሃይማኖቶች የመቻቻል ሀገር ተብላ ነው የምትታወቀው በጣም በሚያሳዝን ሁኔታ ግን አማኞች የመስገጃ ቦታ የማያገኙበትና የሚከለከሉበት ሁኔታ ነው አክሱም ላይ እየተከሰተ ያለው ይሄ እንግዲህ እንደ አንድ ሙስሊም ቀልቤ በጣም ይሰበራል በሰላም ወጥተው ሰግደው ሲሞቱ ተቀብረው ሬሳቸውን ሸኝተው ሃይማኖታዊ ክንውናቸውን ማድረግ ባለመቻላቸው በጣም ቅር የሚያሰኝ ነገር ነው ወደፊት ኢንሻአላህ እንግዲህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ይሄንን ሁኔታ አይቶ እልባት እንደሚሰጠው ተስፋ እናደርጋለን ኢንሻአላህ ደግሞ ተስፋችን ከአላህ በታች ያው በመንግስታችን ላይ ነው ምክንያቱም ሁሉም ሃይማኖቶች ተቻችለው በፍቅር የሚኖሩባት ሀገር ነችና ኢትዮጵያ አክሱም ላይም ተመሳሳይ ነገር በቅርብ ጊዜ እንደምናይ ተስፋ አደርጋለሁኝ ያ ነው የሚታሰበኝ ማሻአላህ ባረከላሁ ፊኩም መርሐባ እንግዲህ በዚህ ሂድ እንኳን አደረሳችሁ ማለት የምትፈልጓቸው ሰዎች ካሉ ድል ልስጣችሁ እንግዲህ በመጀመሪያ ያው የሞቱ ወላጆቻችንን የዛሬ አመት አብረናቸው የጾምናቸውን አባት እናቶቻችንን የሁላችንም አላህ ረህመት ያርግላቸው አላህ ይዘንላቸው ከዛ በተረፈ ለእህቴ ለፋጡማ ዩሱፍ ለባለቤቴ እንዲሁም ለልጆቼ ለወንድሞቼ እና አጠቃላይ ለጓደኞቼ
ለከሚሴ ከተማ ማህበረሰብ ደግሞ እንኳን አደረሳችሁ። በአጠቃላይ በዓለም ላይ ላላችሁ የእስልምና ሃይማኖት ተከታዮች እንኳን ለ1447 የኢድ አልአድሃ አረፋ በዓል አደረሳችሁ አደረሰን እላለሁ። ጀዛከላህ ኸይር። እንኳን ለ1447ኛው የኢድ አልአድሃ በዓል በሰላም አደረሰ። እንኳን አብሮ አደረሰን። ማሻአላህ። እንግዲህ ይህ በዓል በኬሚሴ ወይም ደግሞ እንደኛ አካባቢ በምን አይነት ድባብ እያለፈ ነው? ከሰላም አንጻር ከተለያዩ ነገራቶች አንጻር በምን አይነት ሁኔታ ላይ እያለፈ ነው? እስኪ አልሐምዱሊላህ በዓሉ በጣም በጥሩ ሁኔታ ነው ዛሬም ያለፈው። ሁል ጊዜ ኬሚሴ ያምራል፣ ደማቅ ነው። የዛሬ ደግሞ የተለየ ይመስላል። ሰማዩ ራሱ አጥልሎልናል። እንግዲህ ግንቦት 19 ላይ ቁመ ይሄን የመሰለ የአየር ድባብ ራሱ ማግኘቱ በራሱ ሌላ ተጨማሪ እድል ነው ብዬ ነው የማስበው። ከዚህም ባሻገር የህዝብ ቁጥሩ እጅግ በጣም እየጨመረ እየሰፋ እስከ ታችኛው መስመር ድረስ ከጫፍ እስከ ጫፍ ነው እየሄደ ያለውና በዛ አጋጣሚ ኬሚሴ ሁሉ ጊዜ ደብል እየጨመረ የሚሄድ ነው የሚመስለው። እጅግ በጣም ነው የሚያምረው። ሰላሙም ምቹ ነው። ማህበረሰቡም በጣም ፍቅር ነው። መተሳሰቡ፣ ሁሉ ነገር አብሮነቱ እጅግ በጣም እየደመቀ ነው። ማሻአላህ ማሻአላህ ባረከላሁ ለና። እስኪ በዚህ ኢድ እንኳን አደረሳችሁ የምትላቸው አሚን ኻስ የሆኑ ሰዎች ካሉ በዚህ እድል ልስጥህ። ወላሂ ቅድሚያ የሚሰጣቸው እንግዲህ እንዲህ እንድንሰባሰብ ሰበብ የሆኑ የሂዳያ ሰበባችን የሆኑትን መሻይኾቻችንን እነ ሼክ ሐሰን ቆሚቻ እነ ሼክ አደም ካሚሉ እነሱ ባይኖሩ ኬሚሴ መድመቅ አይችልምና ቁጥር አንድ እኔ ሁሌ እንትን የሚለው ለነሱ ነው ቅድሚያ የሚሰጠውና አላህ ረጅም እድሜና ጤና ይስጥልን። አላህ በዚህ ውበታቸው ውበት በውበት ላይ የጨመሩ ድምቀት በድምቀት ላይ የጨመሩ የሚቆዩ አላህ ያርጋቸው። ቅድሚያ እነሱን እንኳን አደረሳቸው ማለት ፈልጋለሁ። ከዛም ባሻገር በዓሉ እንዲያምር አስተዋጽኦ ያበረከቱ ወጣቶች አሉ፣ የጸጥታ አካላቶች አሉ፣ በርካታ ግለሰቦች ተሳትፈዋል። ከሜዳ ዝግጅት አንጽቶ እነሱን በሙሉ እንኳን አደረሳቸው ማለት ፈልጋለሁ። በአጠቃላይ ለመላው ሙስሊም ማህበረሰብ እንኳን ለ1447ኛው ኢድ አልአድሃ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ማሻአላህ። እንግዲህ እኛ አካባቢ ላይ በሰላም አሳለፍን አልሐምዱሊላህ። ከኛ ውጭ ደግሞ ያሉ ምንም ብንራራቅ የላ ኢላሀ ኢላላህ ገመድ አንድ ያደረገን ሰዎች አሉ። ለምሳሌ አክሱምን ብንወስድ የተለያዩ ጭቆና ውስጥ ነው የተለያዩ ነገራቶችን ተገድበውና ተከልክለው እያሳለፉ ያሉ አሉ። እነዛ ሰዎችስ በአንተ ልብ ውስጥ ወይም ደግሞ እንደ አንድ ግለሰብ ወይም ደግሞ እንደ አንድ ሙስሊም ማህበረሰብ ምን አይነት ፊሊንግ ፈጥሮብሃል? ወይም ደግሞ ምን ያህል ልብህን ሰብሮታል? ምን አይነት ፊሊንግ ያለው ካንተ ጋር? ወላሂ እሱ ነገር ቃላት ያጥረኛል። እሱን ነገር ለመግለጽ አክሱም ላይ እየደረሰ ያለው በደል ግፍ ሁልጊዜ በሙስሊሞች ላይ ልብ ሰባሪ ነው። የዘንድሮ ደግሞ የባሰ ነው ያለው። ዓለም ወደ ስልጣኔ እየሄደበት ሰው እየተግባባበት ባለበት ሰዓት ላይ በዚህ አይነት ደረጃ በጭካኔ በተሟላበት መልኩ ማንነታቸውን እስኪያጡ ድረስ የሚደርስባቸው ግፍ እጅግ በጣም ልብ ይሰብራል። በተለይ ደግሞ ለየት ባለ መልኩ ልብ የሚሰብረው ነገር ምንድን ነው? የነጃሺ ልጆች ናቸው። ንጉስ ነጃሺ እኮ በጣም ፍትሃዊ ነበረ። አይደለም እዚህ ለተወለዱት ቀርቶ የዛሬ 1500 ምናምን ዓመታት ዛሬ 1500 ምናምን ዓመታት በሶስተኛ ዓመተ ሂጅሪያ ማን ነው በሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ከሁለተኛ ዓመት ጀምሮ ወደዚህ የተሰደዱ ሰሃቦች ነበሩ። ሶስተኛ ዓመታቸው ላይ እዚህ የነበሩ ለነዚያ መደላደልን አበጅቶላቸው ግፍ እንዳይደርስባቸው ማንም እንዳይነካቸው ከላላ የሆነላቸው ንጉስ የዛ አካባቢ ሰንተን የነበረው እሱ ነው ልብ የሚሰብረው ከሁሉም በላይ የዛሬ 1500 ዓመት አካባቢ በዛ ደረጃ በፍትህ የተረጋገጠ አገር የነበረች ዛሬ ላይ ደግሞ በዚህ ደረጃ የሙስሊሞች ስቃይ የሚያርፍባት ቦታ መሆኑ እጅግ በጣም ያማል። ከሁሉም በላይ የሚያመው ይሄኛው ነው። አላህ መፍትሄ ያምጣ። ለነሱም አላህ ነስሩን ቅርብ ያርግላቸው ማለት እፈልጋለሁ። ማሻአላህ ባረከላሁ ፊክ። በድጋሚ እንኳን አደረሰ ለማለት ነው። ሹክራን። በድጋሚ እንግዲህ ለመላ ቤተሰቦቼ፣ ጓደኞቼ፣ በተለይ አብረን ላደግን አብሮ አደጎቼ፣ አብረን የተማርን አብረን የቀረን ወንድሞቼን፣ ጓደኞቼን በሙሉ እንኳን አደረሳቸው ማለት እፈልጋለሁ።